የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ የሺዋስ አለሙ በመግለጫቸው በ2018 በጀት ዓመት ለሚከናወኑ ዋና ዋና ተግባራት የዝግጅት ምዕራፍ ስራዎች ላይ ትኩረት ተደርጎ ሲሰራ መቆየቱን ገልጸው ህዝባዊ ውይይቶችን ጨምሮ የአመራርና የባለሙያ ግምገማ ተደርጓል ብለዋል። የተደረገው የድጋፍና ክትትል ስርዓቱም የተሻለ ሆኖ ተገምግሟል ሲሉም ተናግረዋል። በ2017-18 የምርት ዘመን ወደ 384 ሺህ ሄክታር ለመሸፈን ተሰርቷል። በአጠቃላይ የቅዳችን 100% ነው። በዚህም ወደ 20.3 ሚሊዮን ኩንታል ምርት ተሰብስቧል። በሌማት ትሩፋት በተለይም በእንቁላል ጣይ ዶሮ ስርጭትና በወተት ልማት ሰፋፊ ስራዎች መሰራታቸውን ተናግረዋል። በዚህም 58 ሚሊዮን ሊትር ወተት ማምረት መቻሉን ነው አቶ የሺዋስ የገለጹት። የቀብና ኮክኔ የሚባለውን 1.5 ሚሊዮን ለማስተራጨት ታቅዶ ወደ 1.2 ሚሊዮን ቀብና ኮክኔ ተሰራጭቷል። በዚህ 6 ወራት ነው። ይሄ በጣም ትልቅ የሆነ ቁጥር ነው። ይሄ በአጠቃላይ ከተማ አካባቢ ላይ የሚታየው ኑሮ ውድነትን ለማስተካከል የእንቁላል አቅርቦትንም የዶሮ ስጋንም ለመጨመር አዎንታዊ አስተዋጽኦ አለው ነው። ወተት ምርት ላይም በጣም ብዙ ስራዎች ነው እየተሰራ ያለው። ወደ 37,000 ላሞችና ግዳዮችን ለማዳቀል ታቅዶ 30,000 ወይም የእቅዱ 80.9% አንዳቀል ተቻይ የሌማት ትሩፋት አንዱ አካል ነው። ክልሉ የሚታወቅበትን የቡና ልማት ለማስፋት በርካታ ስራዎች በመከናወን ላይ እንደሚገኙ ጠቁመው ከ13100 ቶን በላይ ቡና ለማዕከላዊ ገበያ ቀርቧል ብለዋል። ይህ ክልል በጣም የሚታወቅበት የቡና ምርት ነው። ስለዚህ ቡና ዘንድሮ ላይ በጣም በጥሩ ሁኔታ ገበያ ላይ ለማውጣት ጥረት እየተደረገ ነው ያለው። ስለዚህ 5537 ቶንን የታጠበና 12800 በአጠቃላይ 18000 ቶን ቡና ለማዕከላዊ ገበያ ነው ለማቅረብ ያቀድ ነው። ከዚህ እስካሁን ባለው ወደ 13183 ቶን ወይም 71.6% ለማዕከላዊ ገበያ አቅርበናል ማለት ነው። ከ18200 ቶን በላይ ቅመማ ቅመም ለማዕከላዊ ገበያ ቀርቧል ያሉት አቶ የሺዋስ የሻይ ልማት ስራም በስፋት እየተከናወነ ይገኛል ብለው ከ68000 ቶን በላዩ ለማዕከላዊ ገበያ ቀርቧል ብለዋል። በተመሳሳይ ቅመማ ቅመምም በጣም የምንታወቅበት ነው፣ ክልላችን የሚገለጽበት ነው። ይህም ወደ 18238 ቶን ለማዕከላዊ ገበያ ቀርቧል። ሌላው እዚህ ውስጥ የምንሰራው ሻይ ነው። ሻይ ካሁን ቀደም ያው በሀገራችን ውስጥ አብዛኛውን የሻይ ምርት አቅርቦት የሚታወቀው እኛ ክልል ነው። ትላልቅ ነው የሻይ ፋርሞች አሉ። ይህንን የማስፋት ጉዳይ በተለይ በከፋ ዞን ላይ በስፋት እየተሰራ ነው ያለው። ከ24000 በላይ ለሚሆኑ ዜጎች በቋሚነት የስራ ዕድል መፈጠሩን ተናግረው በዚህም 30 ሚሊዮን ብር ለብድር አገልግሎት ማቅረብ መቻሉን አንስተዋል። በክልሉ እስካሁን የፋይዳ ዲጂታል መታወቂያን 231000 ዜጎች መያዛቸውን ገልጸው ከ12200 በላይ ዜጎች የኢትዮ ኮደርስ ስልጠና በመውሰድ ሰርቲፊኬት መያዛቸውን ተናግረዋል። የኑሮ ውድነቱን ለማረጋጋት ከተሰሩ ስራዎች መካከል አላስፈላጊ የሆኑ 32 ኬላዎች ሙሉ በሙሉ የማንሳት ስራ በመሰራቱ አንጻራዊ የሆነ የምርቶች ዝውውር ተስተውሏል ብለዋል። የገቢ አሰባሰቡን በተመለከተ በበጀት ዓመቱ ከታቀደው 18.4 ቢሊዮን ብር ውስጥ 8.06 ቢሊዮን ብር ባለፉት 6 ወራት መሰብሰቡን ገልጸዋል። በተከታታይነት በተሰራው ስራ የገቢ መዋቅርን ኤምፓወር ለማድረግ አንድ፣ ብዙ ህጎችን ለማሻሻል ሁለት እና አጠቃላይ አቅማችን ለመጠቀም በተሰራው ስራ አሁን ክልላዊ ገቢ ማመንጨት አቅማችን በብዙ መንገድ እያደገ ነው ያለው። ዘንድሮ ላይ ወደ 18.4 ቢሊዮን ብር ነው ለመሰብሰብ እየታቀደ ያለው። በዚህ በጀት ዓመት ወደ 9.2 በ6 ወር ውስጥ 9.2 ቢሊዮን ብር ነው እቅዳችን። ከዚህ ወደ 8.06 ቢሊዮን ወይም የእቅዳችን 87% አሳክተናል ማለት ነው። በክልሉ አርካፕ በተሰኘ ፕሮጀክት 33.14 ኪሎ ሜትር የመንገድ ጥገናና 79 ኪሎ ሜትር አዳዲስ የመንገድ ከፈታ በመከናወን ላይ እንደሚገኝም ገልጸዋል። 534.5 ሚሊዮን ብር የሚፈጁ 20 የንጹህ መጠጥ ውሃ ፕሮጀክቶች በስራ ላይ እንደሚገኙም አብራርተዋል። በክልሉ 255.25 ኪሎ ግራም ወርቅ ወደ ማዕከላዊ ገበያ ማቅረብ ተችሏል ሲሉም ገልጸዋል። እንደ ክልላችን በዚህ 6 ወር 2.8 ኪሎ ሜትር ኮሪደር እንሰራለን ብለን ያቀር ነው። በአጋጣሚ ሁሉም የክልሉ ከተሞች በየአቅማቸው ልክ ስለገቡ 5.5 ኪሎ ሜትር ተሰርቷል። ከ100% በላይ ነው የሰራ ነው። በማህበራዊ ዘርፍ በተለይ በትምህርት ልማት ሞዴል ቅድመ አንደኛ ደረጃ ትምህርት ቤቶች መገንባትና በትምህርት ቤቶች የተማሪዎች ምገባ ተጀምሯል ሲሉም ተናግረዋል። ከአምናው ጋር ሲነጻጸር በወባ ተመርምሮ የመገኘት ምጣኔ 29.5% ቀንሷል። በወባ ተይዞ ካሁን ቀደም ሰው ሆስፒታል ላይ በጣም ተኝቶ ይታከም ነበር። ተኝቶ ታካሚ 56.7% ቀንሷል። ክልሉ የተረጋጋና ዘላቂ ሰላም የሰፈነበት እንዲሆን የሰላምና ጸጥታ ስራዎች በስፋት እየተሰሩ ይገኛልም ብለዋል። በዋናነት ክልላችን ክልል ሆኖ በመመሰረቱ ቁጥር አንድ አገኘ ብለን ሁሌ ከምንናገረው የሰላምና ጸጥታ ስራ ነው።
ከየትኛው ጫፍ እስከ ጫፍ በጣም ተንቀሳቅሶ መስራት የሚቻልበት የትኛው የልማት ስራ ማያስተጓጉል በጣም አስተማማኝ የሆነ ሰላም ያለበት ክልል ነው። አልፎ አልፎ በየኮሪደሮቹ የሚያጋጥሙ ችግሮች ቢኖሩም በዋናነት ክልሉ እጅግ በጣም የተረጋጋ ዘላቂ ሰላም ለመገንባት ጥረት እያደረገ ነው ያለው። በ2018 በጀት ዓመት የመጀመሪያ 6 ወራት በሁሉም ዘርፍ የተሻለ ውጤት የተመዘገበበት እንደሆነ ገልጸው በቀጣይ የተጀመሩ ስራዎች ከፍ ባለ መልኩ ተጠናክረው ጉድለቶችም እየታረሙ ይቀጥላሉ ብለዋል።